አነጋጋሪው የዳጣና የደረጀ ውጤት በጣም በሚያሳዝን ሁኔታ ውጤታቸውን ሲረከቡ እጅግ ልባቸው ተሰበረ። ዳጣዬ የደረጀ ልጅ አለመሆኗን የሚያሳየው የዲኤንኤ ምርመራ ውጤት አሁን ላይ የሁለቱንም ልብ ሰበረ። ደረጀ የተሰጠውን ወረቀት ሲያነበውም ዳጣ የእሱ ልጅ እንዳልሆነችም ተረዳ። በዚህን ሰዓት ምን ማድረግ እንዳለበትም ውሳኔው ከባድ ሆነበት። ሌላኛው ነገር ደግሞ ዳጣዬ ዲኤንኤ ምርመራውን እየተቀበለች እያለ አባ ምንድነው ስትለውም ከእጁ ላይ መንጥቃ ውጤቱን ስትመለከት ደረጀ የዳጣን አባት እንዳልሆነም አረጋገጠች። እጅግ በጣም ልባቸው የሁለቱም ተሰበረ። ሌላው ወይዘሮ ማርታ ሁሉንም ነገር በመከታተል ደረጀና ዳጣ በተደጋጋሚ ከቤት ወጥተው ምንድነው የሚያደርጉት በማለትም አሁን ላይ እጅ በእጅ እግር በእግር እየተከታተለች ሆስፒታል ምን ሊሰሩ ሄዱ የሚለውንም አረጋገጠች። ዶክተሮቹንም ስትጠይቅ ዲኤንኤ ምርመራ አባትና ልጅ ነን ብለው ነበረ የወሰዱት። እናም ውጤቱ ደግሞ አባትና ልጅ እንደሆኑ ነው የሚረገጠው ስትላት ዶክተሯም ወይዘሮ ማርታ እሱን ውጤት ለእኔ ስጪ በማለትም ከባድ ውሳኔ ወሰነች። እናም የወይዘሮ ማርታ ውሳኔ ምንድን ነው የሚለውንም አብረን የምናየው ይሆናል። የወይዘሮ ማርታ ውሳኔ አባትና ልጅ አለመሆናቸውን ለማረጋገጥ ስትሄድ ጊዜ ነገር ግን ውጤቱን ቀያይረሽ ስጫቸው፣ እኔ የፈለግሽውን አይነት ብር እከፍልሻለሁ፣ እባክሽን ተባበሪኝ፣ እኔ ህይወቴ በዚች በልጅ የተነሳ እንድበላሽ አልፈልግም፣ እውነታውን ደግሞ ነገ ጠዋት ሁሉንም የምናይ ይሆናል አለቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ ዳጣ ቀጣይ ፓርት ይዘን መጥተናል። ዳጣዬ እንግዲህ ልቧ ተሰብሮ ከልቧ እያለቀሰች ትገኛለች ማለት ነው። ምክንያቱም እየጠበቀችው የነበረው ውጤት አባቷ ደረጀ እንዳልሆነም ሲነገራት ውጤቱ ግን አባትና ልጅ እንደሆኑ መጀመሪያ ላይ ቢወጣም ነገር ግን ወይዘሮ ማርታ ህይወቴ በዚች በልጅ መበጥበጥ የለበትም፣ ስለዚህ ከየት እንደወለዳት መታወቅም የለበትም በማለትም ውጤቱን እንድትቀያይረው ዶክተሮቹን በማነጋገር ዶክተሮቹም እንግዲህ ብዙ ቢዝነስ መስጠት ይጠበቅብሻል ሲሏትም እሷም ምንም ችግር የለውም እሰጣቸዋለሁ በማለትም የዳጣንና የአቶ ደረጀን እንግዲህ ውጤት በመቃየር እጅግ በሚያሳዝን ሁኔታ ሁለቱም ልባቸው ተሰበረ። በዚህን ሰዓት ዳጣና እንዲሁም ደግሞ ደረጀ ወደ ቤት ሲመለሱ ምን እያደረጋችሁ ነው በማለትም ወይዘሮ ማርታ ጥያቄዋን አቀረበች። እነሱም ማለት ሲሏትም ሆስፒታል እንደሆናችሁ ሁለታችሁም በተደጋጋሚ አይቻችኋለሁ፣ ስለዚህ ዳጣን ስትጠይቃት አይ አለች። ደረጀም ዳጣን አሟት ይዣ ሄጄ ነው ሲልም ዛሬ ብቻ አይደለም ያየኋችሁ ለተከታታይ 3 ቀናቶች እንዲሁም ደግሞ ውሃን አሟት 2 ቀን ይዤ ስሄድ ዛሬ ደግሞ ሁኔታችሁን ለማየት ነበረ። ነገር ግን እያደረጋችሁ ያላችሁትና ከበስተጀርባዬ የደበቃችሁት ነገር ምንድን ነው በማለትም ወይዘሮ ማርታ ጥያቄዋን አፋጣ ቀጥላለች። እነሱም የሚመልሱት መልስ ስላጡ ዳጣ የኔ ልጅ መስላኝ ነበረ ግን ደግሞ አይደለችም እና ይህንን ነገር ቼክ ማድረግ ነበረብን ሲላትም ማለት አለችው። አላቅም እኔ ሰክራለሁ ብዙ ጊዜ ታውቂያለሽ ማርታ፣ በዛን ሰዓት የሆነ ነገር ተፈጥሮ እንደው ብዬ ነው ግን አላስታውስም ሲገመተኛቴን አላት። አንተ ሰውዬ ጤነኛ አይደለም እንዴ እንዴት አታስታውስም በማለትም ጠየቀችው። አላቅም ሰክሬ የትም አድሬ ስመጣ ጠዋት ብቻዬን ነው የማገኘው፣ ስለዚህ ምንም አይነት ነገር እንደሌለ አረጋግጣለሁ። ግን ደግሞ ዳጣንና ውሃን ያስተያያቸው ሰው እናንተ ሰዎች አባትና ልጅ ናችሁ ወይ ብሎ ሲጠይቀን እኔም ዲኤንኤ ምርመራ አደረግኩኝ፣ በቃ እውነታዊ ሆነው በማለት ለማርታ ነገራት። ማርታም የመጨረሻ ተበሳጨች። አሁን ላይ ዳጣና ደረጀ ብቻቸውን ለመሆን መኪና ላይ ሄደው በተቀመጡበትና እስኪ እንሄድና የሆነ ዘና የሚያረግ ቦታ እያለቀስን ጊዜያችን እናሳልፍ በማለትም ወጡ። ነገር ግን በዛን ሰዓት ወደ ቤታቸው ሊመለሱ አልቻለም።
ወይዘሮ ማርታ እኔ አበሳጭቸው ነው መሰለኝ ከቤት ወጥቶ ቀረ የሚለው አሳስቧታል። ነገር ግን ለአብጌል ደግሞ ዳጣ ከቤት ወጥታ መቅራቷ ለእሷ ትልቅ ቻንስ እንደተፈጠረ አድርጋ ነው የምታስበው። አቶ ደረጀ መኪናውን በደንብ አለመንዳትና እንዲሁም በሀሳቡ ተውጦ ስለነበረ መኪና ላይ እንዳሉ የመኪናውን ፍሬን ቁልፉን ሳይቆልፍ በመረገጥ ሁለታቸውም እንግዲህ ትልቅ አደጋ ላይ ወድቀዋል። ሌላው ደግሞ በዚህ መካከል ሰላምና ናታን ወጥተው የቀሩባቸው ሰዎች ዳጣና ደረጀ እባክህን ፈልግ፣ ምን ሆነው ነው የጠፉት? ዳጣ እኮ ወደ ቤት አልተመለሰችም እያለች ወይዘሮ ሰላም ናታንን ማስጨነቅ ጀመረች፣ ማስቸገርም ጀመረች። እሱም ደግሞ ምን ይሆናሉ ወጥተው አብረው ከሆኑ ምንም ተፈጥሮ አይደለም፣ የራሳቸውን ጊዜ ለማሳለፍ ይሆናል አላት። ከዛም ዳጣ በውስጧ የሆነ የታፈነ ጩኸት አለ፣ ግን ምን ማለት እንዳለባትም አታቅም አለችው። እሱም የመለሰላመስ አዎ በውስጧ የሆነ ነገር እንዳለ ግልጥ ነው። ለማውራት ትፈልግና ትመልሰዋለች፣ ግን ደግሞ በውስጧ ትልቅ ሚስጥር አለ ማውራት የማትፈልገው አላት። አዎ እኔ የምፈልገው እሱን ነው። እሱን ቀርበህ ዳጣዬን የምታወራህ ከሆነ ብታጣራ ጥሩ ይመስለኛል። ስለዚህ ውስጧ የታፈነ ስለሆነ በጣም ትጎዳለች ስትለውም እዩልሽ ሰላም መናገር አትፈልግም። እኔም ባቅና ብረዳት ደስ ይለኛል። በዛ ላይ ደግሞ ዳጣ የተለየ ሴት ናት። ነገሮቿን በውስጧ ማያዝ ትፈልጋለች። በፈገግታ ሸፉነዋለች አለችው አላት። አይ በውስጧ መያዝ ፈልጋ ሳይሆን ለሰው የማይነገር ትልቅ ሚስጥር በውስጧ ስላለ ነው። አንዳንድ ጊዜ ለሰው የማትነግራቸውና በውስጥ ተቀብረው የሚቀሩ እያደሙህ እያስለቅሱ ከላይ አንተ ደስተኛ የምትመስልበት ነገር አለ። ስለዚህ ያ እሷ ጋር ያለ ይመስለኛል ናታን እያለችው፣ እሱም ልክ ነሽ፣ ግን በምን ሁኔታ ነው ይህንን ነገር አውቀን እሷን መርዳት የምንሞክረው የምንችለው ሲላትም አላውቅም እውነት ለመናገር አለችው። አሁን ግን ደግሞ ከምንም በላይ እያሳሰበኝ ያለው ነገር ዳጣንና ደረጀ ወደ ቤታቸው አለመምጣታቸው ነው። እና ምን ትላለህ ስትለው አላውቅም፣ ግን ደግሞ ወይ ልፈልጋቸው እንዴ ብሎ ሲወጣ ማንን ነው የምትፈልገው? አርፈ ተቀመጥ፣ ዳጣን አባዬ ጋር አሸወይና እያለች ነው ታውቃለህ። ስለዚህ ዳጣን አባዬ ይወዳታል። አርፈ ተቀመጥ፣ ከአባዬ ጋር ስለሆነች የትም ቦታ ልትሄድ አትችልም። ብትሄድስ አንተ ምን ቤት ነው የምትፈልጋት አለችው። እንዴ የጠፉት እኮ አባትሽና ዳጣን ናቸው። ዳጣንም ታያት፣ አባትሽ የሆነ ነገር አድርግ ማለት አጋጥሞት ቢሆን መኪና ችግር ተፈጥሮ ቢሆን አይቆጭሽም? እንዳንቺ ምን አይነት ነሽ? አሁን ጥሩ ሴት ለመሆን ሞክራለሁ እያልሽ አሁን ክፋት ታወሪያለሽ አላት። ለካስም አለ። እሺ በቃ አብሬህ ልምጣ አለችው። እንደ ብጌል መሽቷል እኮ አብረሽ መተሽ ምን ትሰሪያለሽ አላት። እሺ በቃ አንተ ድሮም እኔን አትፈልግም አለችው። ሰላምዬ እንግዲህ በእነሱ መጥፋት እየተጨናነቀች ባለችበት ሰዓት ወይዘሮ ማርታ ፊቷን አጠቆረችባት። እትዬ ዳጣንና ጋሽ እኮ አልመጡም ስትል የት ይሆናሉ ብለሽ ነው? የራሳቸውን የሆዳቸውን ሚስጥር ለብቻቸው እያወሩ ነው አለቻት። እንዴት የምን ሚስጥር አለች። እሱን ግዴታ ጊዜው ሲደርስ መውጣቱ አይቀርም። ስለዚህ ታያቸው። ምንድነውማ የምን ሚስጥር ነው የምታወሪው ለሰላም አለቻት። ምን አገባሽ ዝም በይኝ በማለትም ወይዘሮ ማርታ አቢጌልን መቆጣት ጀመሩ። ውሃ ደግሞ አሁን ላይ በተደጋጋሚ አመመኝ አመመኝ ትላለች። በዛ ላይ ደግሞ ትምህርት ቤት እንዳትሄድ የምታደርገው ጥረት ሰላምን አናደዳት። ሰላምም እትዬ ከመምጣታቸው በፊት ትምህርት ቤት ሄደሽ ያለውን ነገር ማወቅ ይኖርብሻል እና አትናገርብኝም? እሺ ትንሽ ልቆይ አለቻት። ይረፍድብሻላ አሁን ተነሽ ሂጂ በማለትም ውሃን ሰላም ትምህርት ቤት እንድትሄድ አደረገች። ነገር ግን ውሃ አሁን ላይ ምንም የምታውቀው ነገር ስለሌለ ስለ መጥፎ ስለ ጥሩ የምትረዳው ነገርም ስለሌለ ምን አደረገች? አንድ የሆነ ጎረምሳ ለእሷ ትልቅ የሆነ ወይም ደግሞ እሷን የማይመጥን አሳሳቢ ደብዳቤ ሰጣት። ያንን ደብዳቤም ሳታነበው ለወይዘሮ ማርታ ሰጠቻት። እማ የሆነ ሰው ደብዳቤ ሰጠኝ አብሮኝ የሚማረው ስትላት ማን ነው እሱ ስትልም
ትልቅ ሰውና ጎረምሳ እንደሆነም ለውሃ የዋህ እንደሆነችና የፈለገውን ነገር አግኝቶ ተጠቅሞ እንደሚጥላትም የሚያሳይ ደብዳቤ ለወይዘሮ ማርታ ተላከላት። አንቺን እወድሻለሁ የኔ ቆንጆ የኔ ድንቡሽ እያለም ነበረ። ይሄንን እንግዲህ ወይዘሮ ማርታ በራሷ ትርጓሜ ስትሰጠው ልጄ የዋህ ስለሆነች ምንም ማታቅ ስለሆነች ይህንን ነገር አጉል ቦታ ተጠቅሞ ሴትነቷን ተጫውቶባት ሜዳ ላይ ሊጥልልኝ የፈለገ ሰው ነው በማለትም በብስጭት ትምህርት ቤት ሄዳ ለልጄ በተደጋጋሚ ይህ አይነት ነገር እየተሰጣን ነው። ልጄ ደግሞ ክፉና ደጉን ለይታ ስለማታቅ ነገ ጠዋት ነይ አብረን እንሄድ ቢላትም ምን ይሁን ስለማታቅ ሰው ስለምታምን ተከትላ ሂዳ ልጄ የሆነ ነገር ልትሆንብኝ ነው በማለትም ለእርሰ መምህሩም ተናገረች። ልጅሽን ከትምህርት ቤት ግቢ ቅጥር ውጭ እኛ የመቆጣጠር ኃይልም መብትም የለንም። ትምህርት ቤት ውስጥ ሆና ግን እስከ ምትለቀቅና ከትምህርት ቤት ግቢ እስከምትወጣ ድረስ የትምህርት ቤቱ ኃላፊነትና ነው። ነገር ግን ከዛ ውጭ ለሚፈጠረው ነገር ተጠያቂ አይደለንም ሲላትም እርሰ መምህሩ መለሰላት። እሷም ልጁ ማን ነው? ልጁን ልትይዙና ልታስፈራሩ ይገባል። ከትምህርት ቤትም ውጭ ቢሆንም ህጻናት ልጆች ላይ አስቸጋሪና አሰቃቂ ጉዳይ ሊፈጽም መቻል የለበትም። አለዛ ትምህርት ቤቱ የራሱን ቅጣትና ህግና ደንብ የማያካሂድ ከሆነ ለእናንተም ጥሩ አይደለም በማለትም ለእነሱም ተናገረች። እናም ወደ ቤቷ ስትመለስ ነገር ግን አስደንጋጭ ዜና የሰማችው የዳጣና የደረጀ ከቤት ወጥቶ በመቅረት የመኪና አደጋ በራሳቸው ላይ እንደደረሰ እናም ደግሞ እሷ ከደረጀ ጋር የተነጋገረችው ንግግር ውስጡን አስከፍቶት ባሌ ወጥቶ ቢቀረ በማለትም በድንጋጤ ያዙ ይልቀቁኝ እያለች ትገኛለች። ነገር ግን አሁን ላይ ዳጣና ደረጀ የከፋ ጉዳት ባይደርስባቸውም የተወሰነ የሰው መኪናም እንደገጩም ጥርጥር የለውም። ቻናል ሰብስክራይብ ያደረጋችሁ መልካም ቆይታ